ምጨና መለጠልጠው በፍርታት አግኝቼ ልለቅነው እንዴ እለቀልጣለሁ አባቴ ማሸነፍ እየተቻለ ማን ይሸነፋል ወያላ ለራሱ ቋጥርን ያልሰማም ይሄ ነው ማንቼ ይሄ ነው ለኔ ማንቼ ወያላው ስለሚቻል አባቴ ይሄ ነው ማንቸስተር እንዲህ ተሰብስበን እንዳማረብን እያየነው አይደል እንዳማረብን ግሎሪ ማን ዩናይትድ ጋፊ አሁን እንስማማ በቃ ኦፊሻሊ ማለት ነው አሸነፋላ እንኳን ደስ አለ በቃ አሁን እንዳቋጥርብኝ በቃ አሸንፈሃል ቶፕ 3 ገብተሃል እንኳን ደስ አለ እንኳን ለዚህ ክብር አበቃ አሁን ዝም በለው ዶርበል ካጠገቤ ነው ከቻልክ ማለት ነው እኔ አልቋጥርብም እኔ ትቻለሁ ቶፕ 4 ጨርስ የምሬን ነው ማለት አሁን ግን ቸልሲ ላይ እንዳትወግማ ፍታ በቃ ፍታ የተርፌ ደጋፊ መፍታት አለባችሁ መፍታት አለበት ይፍታል በራሳችን ምንም ፈታህም አልፈታህም አንሰማ ፍታ የተርፌ ደጋፊ ፒስ ዋናው እሱ ነው የሚያስፈልገው ይመቻችሁ እንኳን በቀይ ወጣ እንኳን ፔናልቲ ተሰጠ 3 ነጥቤን ወስጃለሁ ሶስተኛ ያለው ቲም ነኝ ታከብረኛለህ ገባረ እንኳን በቀይ ወጣ ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው እንኳን ፔናልቲ ተሰጠ እንኳን በቀይ ወጣ ገብቶልሃል ለጥፈናታል ዝም በል አሁን ደግሞ ቀጣይ ቋጠሮ ደግሞ ለቼለው ድብን ዳርገን እንቋጥራለን ማንቺ ማለት ነው ይኸውላችሁ በግድ ሚዜ ካላረጋችሁ እያለሽ ነው ምን አይነት ፐርፎርማንስ ነው የማንቸስተር ደጋፊ ብሩኖ ስላላችሁ ማለት ነው ለተደሰቱ ነው የሚገባችሁ ጠንከር ቢል ዩናይትድ ማለት ነው ሲቲ ላይ አረ ጆሮን ያዛችሁት ለማንኛውም አሁን ወደ አርስዬ ግባ እናውጣው ይችላል ማንቼ ለኛ 45 ደቂቃ በቂ ነው የፈርጊ ልጅ ነኝ ማይክል ካሪክም የፈርጊ ልጅ ነው ፈርስት ሃፍ አንድ ጎል አባን ሰጥቼ እለጠልጣለሁ ሌላኛው የለንደን ክለብ የሆነው ፓላስ ለጠለጥኩት አረ ከለንደን ክለቦች ጋር አጫውቱኝ አረ መቼ ነው ከአርሰናል ጋር የምጫወተው አረ ከአርሰናል ጋር መጫወት ናፈቀኝ የለንደን ክለቦች ተመችተውኛል ብቸኛው በ2026 ያልተሸነፈው ወንዱ ክለብ የኔ ማንቸስተር ዩናይትድ ይባላል ቋጠርክ ግን ለኔ 45 ደቂቃ በቂ ነው ግሎሪ ማን ዩናይትድ ይህ ነው ማንቸስተር ዩናይትድ ብቸኛው ያልተሸነፈ ወንዱ ክለብ ወያላው ግባና ለክለብ ቋጠረ እኔ ላይ መቋጠር አይቻልም ዩናይትድ ላይ መቋጠር መድከም ነው ይችላል ማንቸስተር ጎረቤት ይላል ማንቸስተር ሲቲ እና ማንቸስተር ዩናይትድ አልተቻሉም ማንቸስተር ዩናይትድ እና ቤንጃሚን ሼሽኮ አልተቻሉም አንተ በስማን በብሩኖ ፈርናንዴዝ እና በሼሽኮ ኮሚኒኬሽን ቀን ነው በደንብ የሼሽኮ አሰልጣኝ ካሪክ አይደለም ብሩኖ ፈርናንዴዝ ነው ደግሞ በቃ የሚጥልለት ኳስስ በየስንቴ ገጨ በስተመጨረሻ አሪፍ አርጎ ጣለለት የሚገርም ቴስታ ማለት የሼሽኮ ቴስታ ራሱ ሹት ፓላስ እርሊ አግብተው በአራተኛ ደቂቃ ለክሯ የሚባለው ልጅ ቴስታ አግብተው ጥቅጥቅ ብለው ሲከላከሉ ነበር ፈርስት ሃፍ እንደዛው ይዘው አስወጥተዋቸው ሰከንድ ሃፍ ግን አልቻሉም ኩኒያ ሹልክልክ ብሎ ሊያመልጥ ሲል ላክሯ የሚባለው ራሱ ያገባው ልጅ ወደ ኋላ ይዞ ጣለው ፔናልቲ ከቀይ ካርድ ጋር ብሩኖ ፈርናንዴዝ ፔናልቲውን ያገባች ከዛ ሼሽኮ የሚገርም ቴስታ 2-1 ማለት ነው ሶስተኛ ያራዳ ልጅ ሶስተኛ ደረጃን ተቆጣጣረሻል ይመችሽ አሁን እንዲህ ነው መገፊ እኔም ሎርድም አልችልም ማለት ነው ካልሆነ ደግሞ እንደ ሐሳብ አርሰናልን በጊዜ እንቀበላቸውና ሁለተኛንም ቦታ ተቀበሏቸው እንዴ